ሰላም ቤተሰብ እንዴት አደራችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? እኔ ያለሁላችሁ። እንግዲህ ቅምጥሌ ትናንት በቲክቶክ መጣ ነበረ። ስቶሪ ነው ያደረገችው። ይሄኛውን በዚህ በኩል ያለውን እዚህ ጋር ጸጉሯ ደግሞ እንደዚህ ብትን ብሎ የምታዩት ደግሞ ጸጉሯ ስትሰራ እየተፖሰተ ሌላ ቤት ነው ሪፖስት አድርገዋለች ማለት ነው። ብዙ እህቶችም ሪፖስት አድርገውታል። እኔም ሪፖስት አድርጌዋለሁ። እዛ ጋር የተገኘ ነው የት ነው እያላችሁ ስለነበረ ማለት ነው። እና ቅምጥሌ የኔ ቆንጆ በጎጃም ሙዚቃ ነው የቀወጠችው ማለት ነው፣ ስቶሪ ያደረገችው። ሲቀጥል ደግሞ እዚህ ጋር እያቸውማ ባልና ሚስቶች አንድ አይነቶች እግዚአብሔርን የብሩኬን ፎቶ እዩት፣ እንደዚህ እሺ ብሎ ቅምጥሌም እንደዛው ማለት ነው። ይመቻችሁ የኔ ወርቆች፣ የኔ ልበቀናዎች። እግዚአብሔር ከዚህ በላይ ከፍ ከፍ ያደርግልኝ፣ መልካሙን ነገር ሁሉ ለእናንተ ያቀብልልኝ። ብዙ ነገር ይገባችኋል የምር ማለት ነው። እና የግምጃዬን የኔ እናት ዓለም ላይ ያለ ምርጥ ነገሮች ሁሉ ይገቡሻል፣ በርቺ ብላ ነው ሸር ያደረገችላት። መልካምነት ለራስ ነው የሚባለውን ነገር በእናንተ ላይ አየሁት። እውነት ለመናገር መልካም ስትሆኑ መልካም ነገሮች ያጋጥሟችኋል። መልካም ስትሆኑ ደግሞ እናንተ ሰው መልካም እንዲላችሁ ለሰዎች ሆይ ሆይታ ምናምን ሳይሆን ለራሳችሁ ልባችሁ የሚላችሁና ልባችሁን የፈቀደላችሁ ስለምታደርጉ እግዚአብሔር ደግሞ የልባችሁን አይቶ ከፍ ከፍ እያደረጋችሁ ነው። ከዚህ በላይ ከፍ በሉልኝ። ግምጃይም ደግሞ በርትተሽ ጠንክረሽ እዚህ ጋር ነበረች እዚህ ጋር ነች እንድትባይ ማድረግ ሞክሪ። ደግሞ ትችያለሽ። እየሞከርኩ ነው ብሏል ሰውየው። መሞከር ነው ወደ ችሎታ የሚወስድንና በደንብ መሞከር፣ መጠንከር፣ መበርታት አለብሽ። 64K ነጥብ ምናምን ገብታለች። ጨረቃ ፋሚሊ ይችላል ሲጀመር ታውቃላችሁ አይደል? እዚህ ሜዳ ላይ ካለ ምንም አይነት ፋሚሊ ሊኖር ይችላል። እንደ ጨረቃ ፋሚሊ አምፀኛ ፋሚሊ፣ አስደማሚ ፋሚሊ የለም። በደንብ እያሳየን ስለሆነ ማለት ነው። ከዚህ በፊትም አሳይተናል፣ አሁንም ደግሞ እያሳየን ነው። አያችሁ በአንድ ቀን 60 ምናምን ኬ ገባችና ኮንግራ በድጋሚ የኔ ቆንጆ በርችልኝ። ቅምጥሌ 100K ነው ብላ የተመኘችው። ማታ ላይ ደግሞ ስቶሪ አድርጋላት ነበረ ማለት ነው። 50 ምናምን ነው ወይስ 60 ምናምን እያለ መሰለኝ ሜሽን አድርጋት ስቶሪ አድርጋ ነበረ። የኔ ቆንጆ፣ የኔ ብለሴት፣ የኔ ብርቱ፣ የምር ቅምጥሌ ትችያለሽ። እግዚአብሔርን ንጹህ ልብ አለሽ፣ ጸዴ ልብ ማለት ነው። እና የሚቀኑብሽ ደግሞ ብዙ ሰዎች አሉ። እሱን ታውቂያለሽ። ምድረ ቀንቅናም ማለት ነው። አንዳንድ ሰዎች እኮ እንደው ፊታችሁን ለማሳየት እንደው ፈጣሪ ይቅር በለኝ፣ ከፈጣሪ ጋር ታነካኩ። ሁላችንም የፈጣሪ ስራ ነን። ነገር ግን በቤታችሁ የምታፍሩ ሰዎች ሁላ እዚህ ጋር መጣችሁ ትላላችሁ ማለት ነው። እስኪ ወንድ የሆንሽ አንቺን ፊት አሳይ። እኔ ግን ፊልተር የምትሉ ማለት ነው። ፈጣሪ ወይ ፊልተር እኮ አፍንጫሽን አይቀይረው፣ ጥርስሽን አይቀይረው። ይሁን እንዴት ነው የሆነ ነገር ሊቀይሩ ይችላል። አይ ነው ግን እንደውም ያለ ፊልተር ነው ሁላችንም የምናምረው። እውነት ለመናገር ይሄ አሁን እየተለመደ የመጣ ነገር ስለሆነ ነው እንጂ ቅምጥሌ በዚህ በኩል ጸጉሯን ብትና አድርጋ ያለችው ላይ ያለ ፊልተር ነች። ኦኬ። እና ዝም ብለሽ ስለምትቀኝባት ብቻ አንቺማ የተረገምሽ። አንቺ ግን የሆነ በሽታ አለብሽ። ማርያም በሽታ አለባት ልጅቷ። በየሄደችው የሆነ ቤት አያታለሁ። ስለ ቅምጥሌ መጥፎ ነገር ነው የምትኮምተው። እዚህ ጋር አያታለሁ። በዚህ ልክ ነው እንደምትቀኝባት። ቅንቅና ስታስጠይ በየቦታው እመቤቴን እሷ ልጅ ማለት ነው። እኔ ጋር ራሱ ስንቴ ብታይ እንደዚህ ኮሜንት ነው የምታደርግ። ሁል ቀን አልፍሻለሁ። እንደው ፈጣሪ እጅሽን ይስጥሽ። እጇን ነው የሚሰጣት ሲጀመር እኮ ስታስጠላ ማስጠያ። ከዛ ቅምጥሌ ምን ብላለች? ፈተና መስታወት ነው፣ ሰው ፊትን ያያል፣ እግዚአብሔር ደግሞ የልብን ፈተና ውስጥ ራሳችንን እንይዝ ብላለች። ቴንክ ዩ ቬሪ ማች የኔ ቆንጆ። አንቺ እኮ የልቤ ንግስት ነሽ ታውቂያለሽ። አንቺ ማለት የልቤ የአእምሮዬን ተቆጣጠርሽው፣ ልቤን ወሰድሽው። ምን ላርግሽ እንዴ? እቺ ልጅ ግን እግዚአብሔርን ከቁንጅና ከልብ ነው እግዚአብሔር የሰጣት። ታደለሽ ግን በመቤቴ። የሰው ልጅ እንዴት ሁሉ ነገር ይሰጣል? መታደል እኮ ነው። የኔ ጽጌረዳ፣ የኔ አበባ፣ የኔ ልዩ ሴት፣ የኔ ነጸብራቅ። እኔ እኮ ባላችሁ ላይ አንጸባረቁ አለች ትናንት። ሶስታችንም እናንጸባርቃለን አለች። አንጸባረቃችሁ እኮ ዝብርቅርቅ እናደርጋችሁት እና የኔ ወርቅ እውነት ነው። እግዚአብሔርን ሁልጊዜ ታመሰግናለች። ስትነሳ ስትቀመጥ፣ ሁልጊዜ በተደጋጋሚ ስቶሪ ስታደርግ ስለ እግዚአብሔር ነው የምታወራው። እግዚአብሔር እንደዚህ ነው፣ እግዚአብሔር እዚህ ጋር ያቆመኝ የትናንት ጸሎቴ ነው ምናምን ነው የምትለውና እግዚአብሔር የትናንት ጸሎትሽም የዛሬ ጸሎትሽም ለነገሽ ደግሞ ከፍ ያደርግሻል። ገና ነግሰሽ ከዚህ በላይ ትልቅ ማማ ላይ ሆነሽ እንደማይሽ አልጠራጠርም። ይህ ነው ያው እሱም ደግሞ ታደርጊዋለሽ። የኔ አንበሳ ጀግና ባላለሽ። በቃ እንዴት ነው ሴት ልጅ እንደምትወደድ እንደምትፈቀር ስትነገርና እንደምትችል ስትነገር ትሄዳለች። በቃ ግን ደግሞ ሌላ ሰው ማንም እንደሚወዳት ቢነግራት፣ አሁን እዚህ ጋር እወድሻለሁ ቅምጥሌ ፍግም እላለሁ ብል ፍግም በይ ነው የምትለኝ።
ስላችሁ እንዴት ነው ምንም አይመስላትም ልላችሁ ፈልጌ እንጂ ፍግም ቤት ለኛ ልጅ ማለት አይደለም። ግን ማንም ሰው እንደሚወዳችሁ እንደሚያደንቃችሁ ቢነግራችሁ ምንም አይመስላችሁም። አምሮብሻል፣ ቆንጆዬ ነሽ ብላችሁ ቴንኪው ትላላችሁ፣ ደስ ይላችኋል። ግን ኖርማል ባላችሁስ የኔ ቆንጆ አምሮብሻል ሲላችሁ ቆንጆ እኮ ነሽ ምናምን ሲላችሁ በባላችሁ እንደዚህ አይነት ነገር መስማት ፌንት፣ እግዚአብሔርን ፌንት። በቃ ማርያምን በቃ ሚሊዮን ሰዎች ማለት እንደዚህ አብሮ ከብዙ ሰው ጋር ሆናችሁ ብዙ ሰው እነዛ ሁሉ ሰዎች ወድሻለሁ ቆንጆ ነሽ ምናምን ቢሏችሁ ምንም አይመስላችሁ። ግን ባልሽ ብቻ ቆንጆ ነሽ አምሮብሻል፣ ዛሬ አለባበስሽ እንዴት ነው፣ አንቺ እኮ ትችያለሽ፣ ጀግና ነሽ ካለሽ ዓለምን ነው ፈንቅለሽ የምትወጪው ማለት ነውና ብሩኬ ይሄንን አመልህን ፈጣሪ አይቀይርብህ። ሁልጊዜም እንደምትችል ደጋግመህ እንደነገርካት፣ ቁንጅናዋን ደጋግመህ እንደነገርካት፣ እንደምታፈቅራት ደጋግመህ እየነገርካት አፈቅርሻለሁ የሚባል ቃል አያልቅም፣ አይሰለችም። ሁልጊዜም እንድትነግራት ፈልጋለሁ። ከዚህ በላይ ደግሞ ከፍ ትላላችሁ። እግዚአብሔር ከፍታችሁን ያሳየን። ሁልጊዜም ቅምጥሌ ተናግረዋለች። ወዳጆቹ በበዙ ቁጥር ጠላቶቹ እየጠፉ ይመጣሉ፣ እየቀነሱ ይመጣሉ። ምክንያቱም ምንድን ነው ይሄ አሁን እኛ በየቦታው መጥፎ ነገር ስናይ ለምን ምናምን ጫና እናበዛለን አይደል? እንደዛ ማለት ነው። እና እግዚአብሔር የሰውን መውደድ ከዚህ በላይ ይስጣችሁ፣ የሰውን ፍቅር ከዚህ በላይ ይስጣችሁ። እናንተም ደግሞ መልካም ናችሁና መልካምነታችሁ ፈጣሪ አይውሰድባችሁ። መልካም ስለሆናችሁ ነው ሁሉ ህዝብ የሚወዳችሁ። እኔም ልቤ እንደዚህ ጭልጥ አድርጋችሁ ወሰዳችሁት። መልካም ስለሆናችሁ፣ እውነታ ስለሆናችሁ፣ እውነተኛ ሰዎች ስለሆናችሁ፣ ማስመሰል የሌለበት የእናንተ ፍቅር እውነታ ነው። ያለ ማስመሰል የምትዋደዱ ሰውን ካለ ማስመሰል የምታደንቁ የምታከብሩ ሰዎች ናችሁና እግዚአብሔር ያከብራችሁ። እኛ እንደምታከብሩ ሰዎች እንደምታከብሩ ፈጣሪ ያከብራችሁ። በተረፈ ደግሞ አንዳንድ ጥያቄዎችም እየጠየቃችሁ የሆነ አንዳንድ ነገሮችም ደግሞ ለምን እንደዚህ ያልሽ፣ ለምን እንደዚህ ሆነ፣ እንደዚህ የምትሉ ሰዎች አላችሁና የጠየቃችሁት ጥያቄ ሁሉ ይመልሳል ማለት አይደለም። የተናገራችሁት ይሄ እንደዚህ ያደረግሽ ወይ ለምን እንደዚህ ያደረግሽ ምናምን ያላችሁት ነገር ደግሞ እናንተ ስላላችሁ ማንም ደብሮት ያን ነገር ማድረግ ያቆማል ማለት አይደለም። እሱ እንድታውቁ ስለምፈልግ ነው። ማለት አሁን በትናንቱ ቪዲዮ ትናንት በሰራሁት በጣም ብዙዎቻችሁ ኢንቦክስ አድርጋችሁልኛል። ግማሾቻችሁ ትክክል ነሽ፣ አዎ፣ ግማሾቻችሁ ደግሞ ለምን እንደዚህ ያለሽ ለምን እንደዚህ ነው ምናምን እያላችሁና ግማሾቻችሁ ትክክል ነሽ፣ አዎ፣ ግማሾቻችሁ ደግሞ ለምን እንደዚህ ያለሽ ለምን እንደዚህ ነው ምናምን እያላችሁና ከኔጌቲቭ ብቻ ለምን እንደዚህ ሆነ ምናምን ካላችሁት ይልቅ ደግሞ ልክ ነሽ ያላችሁት ብዙ ናችሁና ብዙ ሰዎች አሉ ብዙ ነገር የሚያሳልፉ ሀገር ላይ ሆነው እዚህ ጋር ሆኖ ደግሞ እንደ እድሉ ነው የተሻለ ቤት የሚያለናለን የሚያስጠላ ሁኔታ ላይ ያለማለ ብቻ የሰው ልጅ ባለበትና በሆነበት ምክንያት እንጂ ግዴታ ያልሆነ ነገር ወይ ደግሞ ብቻ ምን ማለት አልፈልግም። ግን ሁሉንም ሰው እኩል ማየት አለብን ብዬ አስባለሁ። አንዱን ከፍ አንዱን ዝቅ ባናደርግ ወይ ደግሞ አንዱን ለማንሳት አንዱን መጣል፣ አንዱን ለማሞገስ ደግሞ አንዱን መስደብ የለብንም። ስለዚህ ከእያንዳንድ ነገሮች ብንቆጠብ ደስ ይለናል። ሁሉም የራሱ አመለካከት ነው የሚኖረው አይነው። ግን ብቻ ለማንኛውም ወዳችኋለሁ። ከቤት ወጣ ነው ብዙ ነገር ነበር ለዋራ የመጣሁትና ወዳችኋለሁ። ጨረቃዎች የኔ ንጹህ ልቦች እግዚአብሔር ልባችሁን አይቀይርባችሁ። ከልቤ ነው ወዳችሁ ማከብራችሁ። እንድትወደዱ እንድትከበሩ የሚያደርጋችሁ ደግሞ የራሳችሁ ማንነት ነው። እሱ እንዳትረሱ፣ ማንነታችሁን እንዳትቀይሩ። ሁልጊዜም በዚህ ማንነት ቀጥሉ። ቤተሰብ ወዳችኋለሁ። መልካም ምሽት ይሁንላችሁ። ማታ እንገናኛለን። ሰላም አሉልኝ። ቻው